አንተ ምን እያሰብክ ነው? ልትርቅ እኮ ነው ከኔ እኮ ልትሄድ እኮ ነው። ይሄ ያስደስተኛል። እኔ እንጃ አላውቅም። ደስ እንዳለ አትቀፊኝ ራስን ችለቁ ከባድ ነገር እየተፈጠረ ይገኛል። ትንሱ እንግዲህ በጣም ተበሳጭታለች። አላዛር ደግሞ በጣም በከፍተኛ ደስታ ውስጥ ይገኛል ማለት ነው። አላዛርም እንግዲህ ወደ ውጭ ሀገር ፕሮሰስ ጀምሮ እንደነበረና እንደተሳካለት አሁንም ደግሞ በጣም ከሚባለው በላይ መሄድ እንደሚፈልግ ነው እየተናገረ የሚገኘው። ትንሱ ደግሞ እዚህ ጋር አልተጋባንም፣ ገና በፍቅር ነው ያለ ነው። የፈለከውን ነገር የመወሰን መብት አለ፣ እንደፈለክ መሆን ትችላለህ። ግን ደግሞ የርቀትን ፍቅር እኔ አልደግፈውም፣ አልቀበለውም። 2 አመት 3 አመት ካንተ ተለይቼ መኖር አልችልም። ለአንድ ቀን ለ2 ቀን እንኳን ተለያይተን መዋል ማንችል ሰዎች እንዴት ነው ለአመታት የምንለየው? ስለዚህ ርቀት ካለው ፍቅር ውስጥ እጅግ በጣም አስቸጋሪና ውስብስብ ነገር ነው የሚሆነውና ይህንን ነገር አልቀበልም በማለት እንግዲህ ጥላው ሄዳለች። እሱም ደግሞ ተመልካቾችም እንዲጸልዩለት እሷም ደግሞ እንዲሳካለት እንድትጸልይለት ነው እየተናገረ የሚገኘው። እንግዲህ በሱ ደስታ ተደስታለች። በቃ የሚፈልገው ነገር ስለሆነ በሱ ደስታ ደስ እንዳላት ነው እየተናገረች የሚገኘው። ነገር ግን ከሱ መለየቷ ከሱ መራራቋ ግን በጣም አስቸጋሪ እንደሆነ እንደማይሆንም ነው እንግዲህ በ4 ነጥብ ነግራው የሄደችው ማለት ነው። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ አላዛርና ትንሱ እጅግ በጣም ቡታጅራ ውስጥ ከወጡ ሰዎች በጣም ደስ የሚል በጣም አስደሳች የፍቅር ታሪክ እያሳለፉ ነው የሚገኙት ማለት ነው የነበረው። ሁላችንም በእነሱ ደስተኛ ሆነን ነው እያየናቸው እየተከታተልናቸው የምንገኝ የነበረው። አሁን ላይ ግን ያ ሁሉ ነገር ተገለባብጦ ያ ሁሉ ነገር አላውቅም ማለት እኔ እንጃ። በአሁኑ ሰዓት ትንሱም የቆረጠች ይመስላል። የአላዛርን ደስታ የአላዛርን ጉጉት ሳይም ደግሞ ደንግጫለሁ። የሆነ በጣም በቃ ተቃራኒ ነው የሆነው። የሁለታቸው ሀሳብ ምንም የማይገናኝ ነው የሆነውና እውነት ነው። ትንሱም እውነት አላት፣ አላዛርም እውነት አለው። ግን እስኪ አጠቃላይ ስለ ብዙ ሰዎች ኢትዮጵያውያን አሁን ላይ እግዚአብሔርን ነው የምላችሁ። እኔ ራሱ ከውጭ ቆይቼ ወደ ኢትዮጵያ ስገባ ለምን መጣሽ የሚለኝ ሰው በጣም ብዙ ነው የነበረው። በጣም ብዙ ሰው እዚህ ምን ትሰሪያለሽ፣ እዚህ ምን ታደርጊያለሽ? እንደው በቢሊየን የሚቆጠር ገንዘብ ራሱ ቢኖራችሁ ከውጭ ቆይታችሁ ወደ ኢትዮጵያ ስትገቡ ምን ልታረጊ መጣሽ፣ ምን ልታረግ መጣህ ነው የሚሉ እና ሰው ያልሄደው ሁሉ ለመሄድ በቃ ያለው ፍላጎት ያለው ጉጉት አንዱ በባህር አንዱ በመርከብ በጀልባ በምን በመኪና በባቡር በቃ ለመውጣት ነው የሚጣጣረው። የእውነቴን ነው የምላችሁ ከሀገር ለማውጣት በጣም ብዙ ይጣጣራል። እና ይሄ ነገር የሆነበት ምክንያት ምንድን ነው? እኔ ያላዛር የራሱ ምክንያት አለው፣ የራሱ እውነት አለው፣ የራሱ አስተሳሰብ አለው፣ የራሱ ጉጉት አለው፣ የራሱ ፍላጎት አለው፣ የራሱ ምኞት አለው። ግን እንደኔ አላዛር ጥፋተኛ ነው ብዬ ነው የማስበው። ለምን መሰላችሁ? ይሄን ነገር ማስቆም ይችላል። አብዛኛውን ሰው ኢትዮጵያ ውስጥ እሺ ቸግሯቸው የሚበሉት የሚጠጡት የሚለብሱት አጣው ከሆነ እሺ ይሰደዱ፣ ወይም ደግሞ እየሰሩ አልለወጥ ብለው መቀየር ያልቻሉ ሰዎች ቢሰደዱ ቢሳካላቸው ቢኖሩ ጥሩ ህይወት የአውሮፓ አሜሪካን ሀገር ቢኖሩ ቢሳካላቸው ደስ ይለኛል። ግን እንደው እውነት እናውራ ከተባለ አላዛራው ምን ቸግሮት ነው የሚሄደው? ደስተኛ ሆኖ እናቱ ጋር ስቆ ተጫውቶ ጥሩ አየር እየተነፈሰ ሰላም ያለው ኑሮ እየኖረ የእውነት አንድ ሀብታም አለ የተባለ ሀብታም ራሱ ደፋ ቀና ብሎ አንገቱን ደፍቶ ሰብሮ ወጦ ወርዶ ያጠራቀመው ገንዘብ ራሱ ይህን ያህል ኑሮ አያስኖራቸውም። ዩቲዩበሮች እግዚአብሔርን ኢትዮጵያ ውስጥ በጣም በቃ ከሀብታም በላይ ነው ተንደላቀው የሚለብሱትን ልብስ እዩ እስኪ። ዛሬ የለበሷትን ልብስ የዛሬ ሳምንት የዛሬ ወር የዛሬ 1 አመት ራሱ አይደግሟትም። ይቀያይሯታል። በየቀኑ ልብስ ቀያይረው በየቀኑ ዘንጠው በየቀኑ ፏ ብለው ለአንድ ሴት ልጅ እንኳን የጸጉር መሳሪያ ቢያንስ የእውነቴን ነው የምላችሁ በጣም ብዙ ብር ነው የምታወጣው ወጪ። ብዙ ነገሮች ሆኖ ነው በቃ ሚዲያ ላይ የሚቀርቡት እና ተንደላቀው ጥሩ ህይወት እየኖሩ ወደ ውጭ ሄዳለው የሚባለው ነገር በጣም እኔ የሆነ የማያሳምን ነገር ነው። በእርግጥ እሱ የሱ ፍላጎት ነው፣ የሱ ምኞት ነው፣ የሱ ተስፋ ነው ሊሆን ይችላል። እንግዲህ ለብዙ ጊዜ ሲጠብቀው ሲጓጓለት የነበረ ነገር ነው። ግን ተንደላቆ እየኖረ እናቱን ጠዋትም ማታም እየደወለ እያገኛት በአካል እያገኛት ጥሩ ነገር ሲፈጠር እንደዚህ ችግር ሲፈጠር ሩጡ እናቱ ጋር እየሄደ ጥሩ ጊዜ እያሳለፈ ከትንሱ ጋር ደስተኛ ሆኖ እየኖረ ከዚህ በላይ ምድር ላይ ምን አይነት ደስታ ሊኖር ይችላል? እግዚአብሔርን አንዳንድ ሰዎች ደስታን በቃ በገንዘብ የሚገዙ ገንዘብ ስላላችሁ ደስተኛ የሚሆን ይመስላችኋል። ግን አይሆንም። ሰላማችሁን ራሳችሁና በራሳችሁ ነው የምታመጡት። እና ትንሱን የመሰለች ሴት ጠንካራ ጀግና ሴት እየተለወጡ ነው እየተቀየሩ ነው። የዛሬ ተውት፣ ከዛሬ በ1 አመት ከ2 አመት ነው የነበረውን ታሪኩን ተውትና ከዛሬ 1 ወር በፊት የነበራቸው ነገርና አሁን ያሉበትን ቦታ ተመልከቱ። በጣም በብዙ ሰዎች ዘንድ ተወዳጅነትን አትርፈዋል። ጥሩ እየሰሩ ነው፣ ጥሩ ገንዘብ እያገኙ ነው፣ ጥሩ ነገሮችን ወደ ህይወታቸው እያመጡ ነው፣ ጥሩ ለውጦች አሉና ከዚህ በላይ ሌላ ምን ሊያገኝ ነው ማለት ሌላ ምን ሊጨምር ነው? የሚወዳት ልጅ ጋር
የምትወደው ልጅ ጋር ተለያይቶ ጥሎ እሷን ትቶ ሌላ ጊዜ ወስድሻለሁ አንቺ መምጣት ትችያለሽ እኔ ከሄድኩኝ በኋላ የማያውቁት ሀገር አይናፍቅም። እግዚአብሔር እንዴት የማያውቁት ሀገር ሰዎች ይናፍቃቸዋል? እኔ በጣም ግራ ይገባኛል። እንደው አንዳንዶቹ አሁን እኔን ብዙ ምክር በቃ ሴት ከሆነች በቃ ወንድ አግብታ መሄድ እንዳለባት በቃ ይገፋፋሉ። ወንድ ከሆነ ደግሞ ሴቷን በቃ ጀንድሮም እንዲህ ብለው ወጣ ወርዶ በቃ ወይ በዲቪ ወይ ደግሞ እንደዚህ በጋብቻ ወይ ደግሞ በባህር በቃ መሰደድ ነው ሰው ሁሉ ያዘውና አላዛራውን እኔ በጣም ነው የገረመኝ ስላችሁ ከሷ ከመገናኘቱ በፊት ነው ይሄንን ፕሮሰስ የጀመረው። አልዋሻችሁም። ይሄንን ፕሮሰስ የጀመረው ይሄንን በቃ ሀሳብ ያሰበው የነበረው ከትንሱ ጋር ከመገናኘቱ በፊት ነው። ግንስ ቢያንስ እንደጀመረው እንኳን ገና ፍቅር ሳይጀምሩ በጓደኛ እያሉ አለ አይደለ የሆነ ወሬውን ቢያነሳላት ምናምን ትንሱ በዚህ ልክ ጥልቅ ብላ ገብታ ውስጥ ምናምን ስር እኔ እንጃ ብዙ ላትጎዳ ትችል ነበር። እሱም እንደዛው እና ግን በጣም ዲፕ ፍቅር ውስጥ ከገቡ በኋላ ቃል ተገባብተው ተስማምተው ላልከዳሽ በችግር በደስታ ባዘን በከፋ ባጣ በገኘ ጊዜ አብሬሽ ልሆን ተባብለው ቃል ተገባብተው በፈጣሪ ዘንድ በተመልካች ዘንድ በእናትየዋ ፊት ቃል ገብተው ዛሬ ላይ ግን ተሳካልኝ። በቃ የውጭ ደግሞ ጉጉቱን ሳየው በጣም ገረመኝ። አላዛር ያው ያንተ ምኞት ሀሳብ ሊሆን ይችላል፣ ግን ደግሞ እዚህ ጋር አንድ ምርጫ ነው ያለ። ሁለት ምርጫ ምንም ሁለት እግር አለኝ ብለው ሁለት ዛፍ ላይ አትወጣም። ውጭውንም መሄድ ፈልገ ከትንሱ ጋር መሆን ፈልገ የሚሆን ነገር የለምና በጣም አጭር ጊዜ ውስጥ እንደቀረው ለዛውም እዳ ውስጥ ነው የሚገባው። አስቡት እንግዲህ ዘመዱ ነች ፕሮሰሱን አስጨርሳለት በሷ ቪዛ በሷ ወጪ በናምን ከሄደ በኋላ የሷን እዳ እድሜ ዘላለሙን ሲከፍል ሲማቀቅ ሊኖር ማለት ነው። እዛ እየሰራ የሷን እዳ ለመክፈል ማለት ነው። እንደዛ ከሚያደርግ ኢትዮጵያ ውስጥ አለ የተባለ ኑሮ እየኖርክ ተንደላቀ እንደ ልብ ነው። እግዚአብሔር የምትለብሱት ልብስ፣ የምትጠጡት መጠጥ፣ የምትበሉት ምግብ። የኢትዮጵያ ዩቱበሮች ደግሞ እግዚአብሔርን በፊት እኮ ኪስ አውላቂ ብዙ ነበረ። የእናቱን የአባቱን ኪስ እያወለቀ እየሰረቀም እየዘረፈም የሚሄድ ወጣት ሁሉ አሁን ላይ ዩቲዩብ ውስጥ ገብቶ ደና ብር እየሰራ ነው የሚገኘው። እግዚአብሔርን እኔ ራሱ ሰው ቢኖረኝ ጊዜና ቦታ ቢስማማልኝ ቢመቻችልኝ የእውነት እንደዛ አይነት ሀሳብ አለኝ ብሰራበት ዩቲዩብ ላይ በደንብ በቃ የሆነ አለውልሽ የሚለኝ የሚያበረታታኝ ከጎኔ ሰው ቢኖር በደንብ በቃ ይጠቀማል። እኔ ዩቲዩብ ክፈቱ ነው የምለው። በቃ ምንም የሰው ሀቅ የሌለበት ምን የሌለበት በራሳችሁ ወጣችሁ ገብታችሁ መስራት የምንም ድካም የለው ድፋት የለው መውጣት የለው መውረድ የለውም። እና እንደዚህ ገንዘብ እያገኛችሁ ጥሩ እየበላችሁ ጥሩ እየጠጣችሁ ጥሩ ፍቅረኛ አግኝተ ጥሩ ህይወትን እየኖርክ ወደ ውጭ ሊሄድ ነው ብለህ ስትጓጓ በጣም ነው የደነገጥኩት። ግን የማልዋሽ ነገር ያው የጀመርከው ነገር ስለሆነ ተሳክቶልኝ በጣም ስትጓጓው ምናልባት ስትጓጓለት የነበረው ነገር ስለሆነ ደስ ይልል ይችላል። አሁን ላይ ግን እዛም እኮ ሄደ እንዳልሆነ ሆነ ልትመጣ ትችላለህ። እግዚአብሔርን በጣም ብዙ ከባባድ ነው። የሰው ሀገር የሰው ነው። በቃ ሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ ብሏል ያገሬ ሰውና በዚህ ልክ ጓጉተ ሳይህ ተው አቅር በቃ ምናምን ለማለት አልፈልግም ማለትም አልችልም። ግን ኑሮውን እያየው ነው እና ጥጋብ ነው ብዬ ነው የማስበው። ይቅርታ ለዚህ ቃል አጠቃቀሜ። ግን አብዛኛውን ሰዎች ኢትዮጵያ ውስጥ ያሉት አሁን ኑሮ ተስተካክለው እየኖሩ ከሰው በላይ በልተው ከሰው በላይ ጠጥተው ከሰው በላይ ረግጠው እየኖሩ ወደ ውጭ በቃ ያላዩትን ሀገር ለማየት በጣም ሲጓጉ ሳይ በጣም እገረማለሁ፣ እደነቃለሁ። እና እኔ የሰው ሀገር ምንም አይመስለኝም። እግዚአብሔር ምስክሬን ዲቪ ራሱ ሙይ ብለውኝ አንዴ ነው በህይወት የዲቪ ራሱ የሞላሁት። መሙላት አልፈልግም። የሰው ሀገር የሰው ነው። በቃ ሀገሬ ላይ ንጹህ አየር ትተነፍሳላችሁ። ማርያምን ጸብ አለ፣ ጦርነት አለ፣ ግጭት አለ፣ ፍጭት አለ ምናምን ተውት። የእውነት ነው የምላችሁ። ቢያንስ እፎይ ትላላችሁ። ከማንም ምንም ነገር ካልደረሳችሁ ማንም ምንም አያረጋችሁም። ትኖራላችሁ ሰው እንደሚኖሩ እና አጦ የሚበላው የሚጠጣው የሚለብሰው የሚረግጠው አጦ ቢሰራ ልሳካለት ያለ ሰው ቢሄድ ቢያንስ በቃ በደንብ ወጥሮ ሰርቶ ስኬታማ ሆኖ በአጭር ጊዜ ውስጥ ሊመለስ ይችላል። ግን እንደዚህ ጠግቦ ለሚሄድ ሰው ወይም ደግሞ እያለው ተስተካከለ ኑሮ ውስጥ እያለ እዚህ ያለው ኑሮን በትኖ ሄዶ ሌላ ያላየውን ሀገር ለማየት ሲሄድ ይገረማለሁ። እና ትንሱም እንግዲህ ምንም አይነት ቃል አላወጣችም። ላንተ በጣም ደስ ብሎኛል እና አልተጋባንም ገና ነን ነው ያለችው። አላዛር ደግሞ ይሄ ነገር በጣም ግን አሁን እንደዚህ ብሎ መናገር ስህተት ነው እያለ ነበረ ለትንሱ አኩርፋ ተናዳ ስትሄድ ከፍቷታል ምናምን ስትሄድ እንደዛ እያለ ነበር። እንዴ እና ታዲያ ደስ ብሏት እንድትሸኝ ነው እንዴ ፈለግከው? አንተ እኮ እዛ ሀገር ትሄዳለህ ቢያንስ
በጣም ከባድ ነው። የርቀት ፍቅር ለተቻቻለ ሰው ታግሶ ለኖረ ሰው እግዚአብሔርን ነው የምላችሁ በጣም መጨረሻው ጣፋጭ ህይወት ነው የሚኖረው። በቃ በፈተና የተፈተነ በቃ ፍቅር ብዙ ረጅም ጊዜያትን ያስቆጠረ ፍቅር በጣም ደስ የሚል ጣፋጭ ነው የሚሆነው። ግን ደግሞ አሁን ገና ከመጀመራቸው ገና በስማ በጣም መለየት ከባድ ነው። መተዋወቅ ቀላል ሊሆን ይችላል፣ በጣም ቀላል በቃ በፍቅር አብሮ ማሳለፍ ነው። ግን መለየት የሚባለው ቃል መራራቅ የሚባለው ቃል በጣም አስቸጋሪ ነው። ትንሱ ይሄንን ነገር በጭራሽ አልደገፈችውም። አዎ ኑሮ እዚህ ተናግራለች ትንሱ። እዚህ ኑሮ ከብዶን ቢሆን የሆነ ክፍተት ቢኖርብን ወይ ደግሞ ቢያስጠላ ህይወት ምናምን ሊሆን ይችላል። አሁን ግን ስኬታማ ሆነን ያጣነው ነገር የለም እግዚአብሔር ይመስገን። ስለዚህ መሄድ እኔ እንትን አልመሰለኝም በማለት እንግዲህ ማናገር ያለባትን ነገር ተናግራለች። ምርጫው የሱ ነው። እንደኔ ግን አላዛር የሰው ሀገር ይሄ ሰው ነው። እዛ ሂደ የሰው ዕዳ ስትከፍል ከምትኖር እየተሸማቀቅ እየፈራ እየደነገጥክ ምናምን በሰው ሀገር ከማታውቀው ዓለም ከምትሄድ የምታውቃት ሀገር ብታስከፋም ብታጣም ብታገኝም እናትና ከፍቅረኛ ጋር ሆነ ጥሩ ህይወት የተስተካከለ ህይወት ብትኖር የተሻለ ነው ብዬ አስባለሁ ማለት ነው። ኢቭን ማለት ነው የእውነት ለትምህርት እድል ጥሩ ሊሆን ይችላል። እንደው የልጆቻችሁ ራሱ ውጭ ሀገር ምንም አይነት ሰላም ያለው ህይወት አይኖርም። ወይ ሶሳት ውስጥ ይለምዳሉ፣ ወይ ያልሆነ የፈረንጅ ባህል ይለምዳሉ ምናምን። ልጅ ለማሳደግ ራሱ መከራ የትምህርት እድል ሊሆን ይችላል፣ ግን አስቸጋሪ ነው እና እንደኔ አላዛር ይሄንን ጉዞ ሰርዞ ከትንሱ ጋር ቃል በተገባቡት መሰረት ደስተኛ ሆነው ቢኖሩ አንድ ላይ ትዳርን ይዘው ቢኖሩ ጥሩ ቤተሰብ ከእናታቸው ሳይርቁ ቢኖሩ ኢትዮጵያ ቢኖሩ፣ ምክንያቱም እየኖሩ ነው። እድሜ ለማዳም ቅመሞች ይህንን ቪዲዮ እያዩ ስኬታማ እንዲሆኑ ገንዘብ እንዲያገኙ እያደረጉ ነውና እኛም እንወዳቸዋለን፣ እንከታተላቸዋለን። ምንም የሚቸግራችሁ የሚካፋችሁ የምታጡት ነገር የለም። በእርግጥ ህይወት አልጋ ባልጋ የሚሆን ነገር የላትም። ግን ከዚህ በላይ ስኬት ምን አለ? ምን አጣችሁ ነው? ይህንን ነው ልናገር የምችለውና አላዛር በመሄድ ትልቅ ስህተት ነው የምትሰራውና እባክህ ይህንን ነገር ደጋግመህ አስበህ ወደ ራስህ ተመልሰህ የራስህን ኑሮ እዚህ ብታስተካክል የተሻለ ነው ብዬ እንደ ሀሳብ አስተያየት እሰጣለሁ። ትንሱዬ ደግሞ መናገር ያለብሽን ነገር እስከ ጥግ ድረስ ተናግረሻል፣ ጨርሰሻል። በቃ ሌላ ምንም እኔ ፍቃጅለት ይሄድ ምናምን አልልም። ምክንያቱም ላንቺም ለሱም ጠቃሚ ነው ብዬ ስለማላስብ ወይም ደግሞ አስቸጋሪ አንገብጋቢ ሁኔታ ላይ አንገብጋቢ ጉዳይ ላይ ስላልሆናችሁ ምንም ችግር ውስጥ የገባችሁት ነገር ስለሌለ ይህንን ነገር ፈቅጄ ሄድ ወይ ደግሞ እንደዚህ ምናምን ብዬ ልናገር አልችልም። በእርግጥ የሚዋደዱ የሚፋቀሩ ከሆነ ይዟት ሊሄድ ይችላል፣ ምንም ችግር የለውም የሚጠባበቁ ከሆነ። ግን ይሄ ፍቅር ደግሞ የዘመኑ ፍቅር እንደምታዩት ነው፣ ጉንፋን እየሆነ አስቸግሯል በጣም። በተለይ የሶሻል ሚዲያ ፍቅር በጣም አስቸጋሪ ነው። እንኳን ተለያይታችሁ እንኳን ተራርቃችሁ እንኳን ለሆነ ጊዜ ዞር ብላችሁ ይቅርና አብራችሁ እየኖራችሁ እያደራችሁ እያላችሁ ራሱ በጣም አስቸጋሪ ሆኗል፣ በጣም በሚያስጠላ ሁኔታና ይሄ ነገር አስቸጋሪ ነው። አላዛር ይሄንን ነገር በደንብ ማሰብ ይጠበቅባል። ብቻህንም ባይሆን ቤተሰብ ጋር እናትንም አማክር አባትንም አማክር ብዬ እንደ ሀሳብ አስተያየት እሰጣለሁኝ። እናንተስ ምን ትላላችሁ? አላዛር ጉዞውን ስለተሳካለት መሄድ አለበት ከዛ ትንሱን ይዞ መሄድ አለበት ነው የምትሉት? ወይስ ደግሞ በቃ እንደዛ ከሆነ ይቅርበት ትንሱ እንደዚህ ካለች ወይም ደግሞ ፍቅራቸው አንድ ላይ ሲሆኑ ነው መሆን ያለበት? ከተለያዩ ከተራራቁ እጅግ አስቸጋሪ ነገሮች ሊፈጠሩ ይችላሉ በመሀል ውስጥ ልትሉ ትችላላችሁ። ምን አይነት ሀሳብ ትሰጣላችሁ? አሁን ላይ ትንሱ የተናገረችው ትክክል ነው ወይስ አይደለም የሚለውንም እስኪ በሀሳብ እናንተም ኮሜንት ላይ አሳውቁኝ። ስለነበረን ቆይታ አመሰግናለሁ። ብቻ ግን ሰላሙን ያምጣላቸው። እኔ መቼም ባይለያዩ ደስ ይለኛል። እኔ በደንብ በቃ ከልቤ ተዋህደው ያየዋቸው ልጆች በደንብ ግጥምጥም ያሉ በቃ ልጆች አላዛርና ትንሱ ናቸው በፍቅር እግዚአብሔርን እና ማንም በቃ ምንም ነገር ባይለያቸው ትልቁ ምኞቴ ነው። የነገውን ደግሞ ፈጣሪ ያውቃል። ሰላሙን ያምጣ፣ መስማማቱ መግባባቱን ይስጣቸው ላለሁኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ።